ሴት ልጅ እነዚህን ካላደረገች አታፈቅርህም። ትወደኛለች ብለህ ጊዜህን፣ ገንዘብህን፣ ልብህን ሰጥተሃት ይሆናል። ነገር ግን እውነቱን ልንገርህ፣ አንተ ፍቅር ያልከው ስሜት ለእሷ ጊዜ ማሳለፊያ ነው። አሁን ዛሬ እኔ እህትህ ሴት ልጅ በትክክል ካላፈቀረች የምትደብቃቸውን 10 ምልክቶች እነግርሃለሁ። እነዚህን ምልክቶች ችላ ካልካቸው መጨረሻ ላይ የምትጎዳው አንተ ነህ። ዛሬ መሸወድህ ያበቃል። አሁን እነዚህን 10 ነገሮች ከተመለከትክባት አታፈቅርም። እስከ መጨረሻው ተከታተሉ። ሰላም ውድ የናፊዳር ቲዩብ ቤተሰቦቼ እንደምን አላችሁልኝ? እኔ በጣም ደህና ነኝ። ዛሬም ቀደም ሲል እንደሰማችሁት ቆንጆ የሆነ ትንሽ ጠንከር ያለ ሀሳብ ተመልሼ መጥቻለሁ። አዲስ ከሆናችሁ እንኳን ደህና መጣችሁ። እኔ ናፊዳር ነኝ። በዚህ የዩቲዩብ ቻናል በተለይም የእኛን የሴቶች ሚስጥር በግልጽ አንድ በአንድ ትሰማላችሁ። ሰብስክራይብ አድርጉ። ይሄ ቪዲዮ ለብዙ ወንድሞቻችን እንዲደርስ ላይክ አድርጉት። በነገራችን ላይ ይሄ ቪዲዮ አንተን ለማሳዘን አይደለም፣ እውነቱን እንድታውቅ፣ እውነቱን እንድትረዳ፣ ያለህበትን ሁኔታ በደንብ አድርገህ እንድትመለከትና እንድታስተውል ለማድረግ የተሰራ ነው። ከዚህም በኋላ ደግሞ ያለህበትን አይተህ ትክክለኛውን ውሳኔ በህይወትህ እንድትወስን ለማድረግ ነው። የመጀመሪያው በችግር ጊዜ ትጠፋለች የሚለው ነው። እርግጥ ነው ሰዎች ስንኖር ሁል ጊዜ ደስታ፣ ሁል ጊዜ መልካም ነገሮች፣ ሁል ጊዜ ስኬት ብቻ አይደለም። ነገሮች እንዳላሰብናቸው ይሆናሉ፣ ነገሮች ይቀየራሉ። ግን በእንደዚህ ጊዜያቶች ነገሮች በሚቀየሩበት ሰዓት፣ ጥሩ ባልሆኑ ሰዓት ላይ ከጎንህ የማትሆን ከሆነ ይሄ ታዲያ እንደ አጋጣሚ አንዴ ሁለቴ ምናምን አይደለም። በቃ ነገሮችን በደንብ አድርገህ ስትመለከታቸው ችግሮች በተፈጠሩ ቁጥር እንዴት ነው ከአንተ የምትጠፋ ከሆነ የምትሸሽ ከሆነ ከዛ ነገሮች ሰላም ሲሆኑ ደግሞ ወደ አንተ የምትመጣ ከሆነ ይሄ ጤናማ የሆነ ግንኙነት አይደለም። ያው ሰዎች ነን፣ የሆኑ የሚገጥሙ ነገሮች አሉ። በችግር ጊዜ አንዴ ላትገኝ ትችላለች፣ ሁለቴ ላትገኝ ትችላለች። ግን ሁል ጊዜ እንደዛ የሚሆን ከሆነ ችግሮች ሲኖሩ አንተ ጋር፣ ፈተናዎች ሲኖሩ አንተ ጋር የማታገኛት ግን ነገሮች በቃ ጥሩ የተስተካከሉ ሲመስሉ የምታገኛት ከሆነ የምትመጣ ከሆነ ይሄ እንዳልወደደች እንዳላፈቀረች የምታውቅበት መንገድ ነው። ሁለተኛ ሚስጥሯን አታካፍልህም። እንግዲህ እኛ ሴቶች ስንወድ ስናፈቅር ብዙ ነገራችንን እንናገራለን። እውነት ለመናገር ሚስጥር ብለን የያዝነውን ለማንም አልተናገርኩም የምንለውን ነገር ለወደድነው ወንድ ዝርግፍ አድርገን ነው የምንናገረው። ግን አሁን በህይወት ውስጥ ያለችው ሴት ብዙ ነገሮቿ ሚስጥር ከሆኑ ብዙ ነገሮቿን የማትነግር ከሆነ ይሄ ያለ አይደለ ዴይ ቱ ዴይ ላይፍ በቃ እንደዚህ ሆንኩ፣ እንደዚህ በላው፣ እንደዚህ ጠጣው፣ ከዛ በዘለለ ህይወቷ ላይ ሀፐን ስላደረጉ ነገሮች እንዴት ነው ሚስጥር የምንላቸው ነገሮች እናውቃቸዋለን አይደለ? ኮኔክት የሚያደርጉ በልጅነት የተፈጠረ ፋሚሊ ላይፍ ሊሆን ይችላል፣ ከዚህ በፊት ያሳለፈችው ህይወት ብቻ ዋሬቨር ሚስጥር የሆኑ እንዴት ነው ኮኔክት እንድናደርግ የሚያደርጉን እርስ በርሳችን አለ አይደል? ሰው እኮ የሆነ ነገሩን መጥቶ ሲነግረን እኛ ራሱ ፊል እናደርጋለን። ይሄን የሚነግረኝ እኔ ማን ነኝ? በቃ ይሄን ያህል ወዶኛል፣ ይሄን ያህል ቀርቦኛል ብለን የሚገቡን የምንረዳቸው ስሜቶች አሉ። ከዛ በዘለለ በቃ ዝም ብሎ ማንኛውንም ሰው ብታገኘው ዛሬ የምታወራቸው ወሬዎች አሉ አይደለ? ምናልባት ሶሻል ሚዲያ ላይ ስላያችሁት ቶፒክ፣ ምናልባት አብራችሁ እዛው ቁጭ ብላችሁ ስለምታያቸው ነገሮች፣ ስለ ምግብ፣ ስለ መጠጥ እዛ ስላለ በቃ አይደል ቦታው ላይ ሆናችሁ ያሉ ነገሮችን ብቻ የምታወራ ከሆነ የህይወቷ ሚስጥር የሆኑ ዋና ነገሮች የማትነግረህ ከሆነ አልወደደችም። ሶስተኛ ስለ ወደፊት ካላወራች ወይም ደግሞ ካልጠየቀች። ስለ ወደፊት የሚወራበት ነገር ጊዜው ማለት ነው እንደየሰው ይለያያል። ግን የትኛውም ሴት ነገ የምትለው ነገር አላት። በተለይ በፍቅር ግንኙነት ላይ እንግዲህ ፍቅር ጀምራችሁ አብራችሁ ሆናችሁ ነገ የሚባል ነገር ስለወደፊት በቃ አይደለ እንደው በሀሳብ ደረጃ ደጋግማ እንኳን ባታነሳም በሀሳብ ደረጃ ነገ እንደዚህ እንሆናለን፣ ነገ እንደዚህ እናደርጋለን የሚለውን ፕላን ካንተ ጋር ያላትን ነገር ጭራሽ የማታስብ ሴት አትኖርም። አብዛኛው ሴት በቃ የፍቅር ግንኙነት ላይ ሆኖ ነገን ነው የሚያስበው፣ ነገ ነው የሚያሳስበው። ስለ ትዳር፣ ስለምትመሰረተው ህይወት፣ ስራም ትምህርትም ቢሆን አብራችሁ ሆናችሁ ስለምታደርጉት ነገ በትንሹም በትልቁም እንደየሰው የሚለያይ ሆኖ ግን ታስባለች። አብራህ ያለችው ሴት ጭራሽ ስለ ነገ የማታስብ ከሆነ ከአንተ ጋር ስላላት ነገ ማለት ነው አብራችሁ ሆናችሁ ስለሚኖራችሁ ነገር እንዴት ነው ቪዥዋላይዝ የማታደርገው ከሆነ በትንሹም በትልቁም ማለት ነው እንደዚህ ነገር ካላየህባት እንዳልወደደች የምታውቅበት መንገድ ነው። ከላይ ከነገርኩ ጋር ቀጥሎም ከምነግርህ ጋር በአንድ ላይ አድርገህ ማለት ነው። አራተኛ ሁሌም አንተ ነው የምትጀምረው። ስልክ ኮንቨርሴሽን ሊሆን ይችላል፣ ቻት ስታደርጉ ቴክስት ላይ እያወራችሁ ሊሆን ይችላል፣ እንገናኝ ለማለት ሊሆን ይችላል። እነዚህ ሁሉ ነገሮች ሁሌ ከአንተ ሳይድ ነው የሚመጡት። ሁሌ እነዚህን የምትለው አንተ ነህ። እንገናኝ፣ እናውራ፣ ምን በቃ ሁሌ ያንተ ስራ ድርሻዎች ናቸው እነዚህ። ይሄ ኖርማል የሆነ ሪሌሽንሺፕ አይደለም። በመሰረቱ ሚውቹዋል ነው መሆን ያለበት። ይሄንን ስለ አሁን ምን ችግር አለው ዋናው መገናኘታችን ነው ምናምን፣ ኢትስ ኦኬ ጥሩ ነው፣ ከሰራልክ ጥሩ ነው። ግን ሚውቹዋል መሆን አለበት። ሰው መፈለግ አለበት። ይሄ እንገናኝ ማለት ምን ማለት ይሄ የአንድ ሰው ስራ መሆን የለበትም።
በቃ አሁን ለምሳሌ አንድ መስሪያ ቤት ቢኖር ቢሮ ውስጥ የሚሰሩ ሰዎች በሙሉ ለዛ መስሪያ ቤት ነው የሚሰሩት። የነዛ ሰዎች ኢፈርት ተመሳሳይ ካልሆነ የአንድ ሰው ኢፈርት ከገነነ የሚፈለገው ለውጥ አይመጣም። ምናልባት ያ ሰው ቢወጣ ምናልባት ያ ሰው ጥረቱን ቢያቆም ነገሮች ይመሰቃቀላሉ ማለት ነው አይደለ? ልክ እንደዚህ ሁሉ የፍቅር ግንኙነት ላይ ሁለታችሁም ኢኳሊ ፓርቲሲፔት ማድረግ አለባችሁ። ስራ ልትከፋፈሉ ትችላላችሁ፣ ኃላፊነት አንደርስታንድ፣ ግን መሰረታዊ ነገሮች ላይ መደዋወል፣ ማውራት፣ ስሜትን መጠያየቅ፣ መገናኘት፣ እነዚህ በጣም መሰረታዊ ነገሮች ናቸው። እነዚህ ላይ የሁለታችሁም ፍላጎት ያስፈልጋል፣ የሁለታችሁም ጥረት ያስፈልጋል። አይ በቃ እሷ ስራ ስለሚበዛባት አይ እሷ ነው ወይ፣ ይህም ስራ ነው። የፍቅር ግንኙነትም ስራ ነው። እንደ ስራ ልናየው ይገባናል። የዛኔ ነው ውጤት የምናመጣበትና እንደ ስራ ካላየችሁ እንደ ስራ ማየት ስላችሁ አክብዳ ካላየችሁ ሳይሆን ጊዜ ከሰጠችው ካሰበችበትና ካደረገችው ማለት ነው። ያንን የማይሆን ከሆነ ቀጥሎም ከምነግር ጋር አንድ ላይ አድርጋ አስብበት። ለምን አንድ ወገን ብቻ ጥሩ በአንድ እጅ አጨብጭቦ እንደማለት ነው። አይሆንም። ከሆነ ጊዜ በኋላ አንተም ይደክማል፣ ይሰለችሃል። 5ኛ ገንዘብህን ብቻ ትፈልጋለች። ሌላኛው የማታፈቅር ሴት ላይ የምታይባት ነገር ምንድነው? ከገንዘብ ጋር የተያዙ ነገሮችን ብቻ ስታደርጉ ነው ደስ የሚላት። አብሮ መብላት፣ አብሮ መጠጣት፣ የሆነ ስጦታ መስጠት፣ በቃ እነዚህ ነገሮች ስታደርግ በቃ ፍቅሯ ይጨምራል። የምታሳይ ነገሮች፣ የምትል ነገሮች ምናምን። ከነዚህ ነገሮች ውጪ ግን ምንድነው ገንዘብን ተጠቅማችሁ በማታደርጓቸው ነገሮች ውስጥ ግን የሆነ ጥሩ ነገር አታይባትም። ይሄ እውነተኛ ነገር አታይባትም። ላንተ ያላት ነገር ፍላክቹዌት የሚያደርግ ነው። አስሎንጋስ ገንዘብ እስካለ ድረስ ገንዘብ ስላችሁ የተለየ ሀብታም ሆናችሁ ወይም ደግሞ በቃ ትልቅ ነገሮችን አድርጋችሁ ምናምን ላይሆን ይችላል። ሁሉ ነገር አንጻራዊ ነው። ከዛ የተሻለ አብሮ ምሳ መብላት ቢግ ዲል ሊሆን ይችላል። ውጪ ላይ ተረድታችሁኛል። የሆነ ስጦታ መስጠት ለሷ ትልቅ ሊሆን ይችላል። እንዳለንበት ሁኔታ ነው። ትልቅ ትንሽ፣ ገንዘብ አለው ገንዘብ የለውም የሚለውን ጀጅ የምናደርገው እንዳለንበት ሁኔታ አንጻራዊ ስለሆነ ማለት ነው። ሶ ገንዘብን ተጠቅማችሁ የሆነ ነገሮችን ስታደርጉ ባለ ሰዓት ላይ ጥሩ ነገር አላት ለአንተ። በተቃራኒው ደግሞ ያ ካልሆነ ስሜቷን በዛው ልክ ይቀዘቅዛል። ዛሬ የሆነ ቦታ ወስደህ ስጋብዛት ጥሩ ቤት ጥሩ ምግብ ቤት ከጋበዝካት ዋው፣ በማግስቱ ደግሞ የሆነ ወረድ ያለ ቤት ከጋበዝካት ስሜቷም ዳውን ይሆናል። ለአንተ ያላት ነገር ዳውን ይሆናል፣ የምታሳይ ነገር ማለት ነው። ይሄ በጣም ግልጽ የሆነ ምልክት ነው። እነዚህን ካያችሁ በደንብ መጠንቀቅና መወሰን ይኖርባችኋል፣ ቀጥሎ ከምነግር ጋር ማለት ነው። 6ኛ ምክርህን አትሰማም። አሁን ያፈቀረች የወደደች ሴት አንተ የምትለው ነገር ማለት ለሷ በሷ ህይወት ውስጥ በጣም ትልቅ ቫልዩ ትሰጧለች፣ በጣም ትልቅ ዋጋ ትሰጧለች። በእያንዳንዱ ነገሮቿ መታ ታማክርሃለች። በቃ ካንተ በላይ አዋቂ የለም። ከወደደች አንተ ነህ ለሷ አዋቂ። የመጨረሻው በቃ የእውቀት ጥግ አንተ ነህ። ሰው መታ ትጠይቃለች። የጠየቀችህን የነገርካትን ነገር ደግሞ ሄዳ ትተገብረዋለች። ፍቅር የያዛት ሴት እንደዛ ናት። ይህን ስላችሁ አታመዛዝንም ምናምን ማለት ደግሞ አይደለም። በቃ ብቻ ምክርህን ትሰማለች። እንዴት ነው ምክርህ ተሰሚነት ያገኛል? ያልወደደች ያላፈቀረች ሴት ደግሞ በፍጹም የምትነግራትን ነገር አትሰማም። ያንተ ምክር፣ ያንተ ሀሳብ፣ ያንተ አስተያየት በእሷ ህይወት ውስጥ ምንም ዋጋ የለው። በቃ እንደውም አንዳንድ ጊዜ ተቃራኒ ነው የምታደርገው። አታድርጊ ያልካትን ታደርጋለች፣ አድርጊ ያልካትን አታደርግም። በቃ ያንተ ምክርና ትዕዛዝ የምትነግራት ነገሮች ምንም ደንታ የላትም። አትሰማህም፣ አትተገብራቸውም ማለት ነው። 7ኛ በሰዎች ፊት ዝቅ ታደርግሃለች። ምናልባት የነገርካትን ሚስጥር ሊሆን ይችላል፣ ምናልባት ድክመትን፣ ምናልባት አለ አይደለ እንግዲህ ሰውን ስንቀርብ ብዙ ነገሩን እናያለን አይደል? እነዛን ነገሮች አውጥታ ሰዎች ፊት ትናገራለች። ምንም ግድ የላትም። በቃ አንተ እንደዚህ ምናምን እያለች አውጥታ ትናገራለች። ለአንተ ምንም የነገረች ሚስጥር የለም። አንተ የነገርካትን ሚስጥር ደግሞ አንተ የነገርካትን ወይ እንከን ሊሆን ይችላል፣ ያየችብህን ድክመት ደግሞ ሰዎች ፊት ትናገርና ዲስሪስፔክት ታደርጋለች። በቃ እሱ ከእንደዚህ በቃ እያለች እንዴት ነው ሰውን ስንወድ እንጠነቀቅለታለን። እንከን ብለን የምናስበው ድክመት ብለን የምናስበውን ነገር እሱ እንኳን እንዲናገር አንፈልግም። እውነት ስንወድ ሰውን ማለት ነው። እሱ እንኳን በቃ አምልጦት ሊናገር ሲል በቃ እንከላከላለን። ሰው እንዲያይብን አንፈልግም። እንከኑን ድክመቱን ሰው እንዲያይብን አንፈልግም። የወደድነውን ሰው አይደለም እኛ ራሳችን አውጥተን ልንናገር ይቅርና ማለት ነው። አትጠነቀቅልህም። ሰዎች ፊት ለአንተ ለክብር አትጠነቀቅልህም። ዝም ብላ ትናገራለች። አንተን አታክ የሚያደርጉ ነገሮች፣ ይህ ድክመትን ሰዎች ባያያቸው የሚባሉ ነገሮችን አውጥታ ትበትናለች ማለት ነው። ይሄ በጣም ሲሪየስ የሆነ ነገር ነው። ብትወድ ብታፈቅር በጣም ነው የምትጠነቀቅልህ፣ በጣም ነው የምታከብርህ። ሰዎች ፊት ስለአንተ ለምትናገረው ነገር በጣም ትጠነቀቃለች። በተቃራኒው ደግሞ ስለማትወድ ስለማታፈቅር ዝቅ ታደርግሃለች በሰዎች ፊት። በቃ ምንም አይመስላትም። እንዴት ነው ስለሆነ ምንም ደንታ ስለሌላችሁ ስታወሩ ትጠነቀቃላችሁ። እንደዛ ማለት ነው የምታይ።
8ኛ ላይ ደርሰናል። ስልኳን ትደብቃለች ወይም ደግሞ እንዴት ነው ይሄ አላ ሁሉ ነገሩ ቁልፍልፍልፍ ያለ ሰው እኔ ኖርማሊ በመተማመን አምናለሁ። ይሄ ስልክ ፓስዋርዱ ተቀያየሩ ምናምን እስኪ ፌስቡክ ልግባ እስኪ እንትን ልግባ ምናምን በእነዚህ ነገሮች አላምንም። እኔ ሰው ከተዋደደ አብሮ ከሆነ መተማመን አለበት ብዬ አስባለሁ። ግን አንዳንድ ጊዜ ኦቨር የበዙ ደግሞ በቃ መደባበቆች ደግሞ ተገቢ ናቸው ኖርማል ናቸው ብዬ አላስብም። በጣም የበዙ በቃ እንደ ድንገት እንኳን የሆነ ነገር ፈልገህ ስትል አይሆንም ምናምን ወይኔ አለ አይደለ በጣም የበዙ በቃ ሴኪዩርድ የሆኑ ነገሮች ደግሞ ተገቢ ናቸው ብዬ አላስብም። ያኛውም ይበዛል። ፓስወርድ ተቀያየረው እኔ አውቃለሁ እንደዚህ ሲያደርጉ የነበሩ ሰዎች የፌስቡካቸውን ፓስወርድ ሁለቱም አንዱም ለአንዱ ተሰጣቷል ያውቃሉ ማለት ነው። ሁለቱም ልጁ የልጅቷ ፌስቡክ ላይ ገብቶ ምናምን ይጽፋል ለሆኑ ሰዎች ሃይ እንዴት ናችሁ እያለ ይጽፋል ለወንዶች ማለት ነው። ከዛ እነዛ ወንዶች ደግሞ ይመልሱለታል ያው እሷ ስለመሰለቻቸው ማለት ነው። ከዛ ከነሱ ጋር ያወራና ከዚህ ልጅ ጋር ምን አለሽ ይሄ ልጅ ምንድነው እንደዚህ ስትዩ እንደዚህ ስለውቆ እንደዚህ ብሎ ይጻፈልኝ ለምንድን ነው ምናምን አላ በቃ የሆነ የሚያስጠላ ነገር ውስጥ የሚገቡ ሰዎች እኔ እሱ ትክክል ነው ብዬ አላስብም። በቃ ሰውን ካመን ነው እሱ ነው በቂ እምነታችን ነው በቂ እንጂ ይሄ ተቆጣጥረን አስባችሁታል ምን ያህል ርቀት እንደሄደ ልጁ ሃይ ብሎ ምናምን ሲመለስለት ነው እንደዛ ያለው። ማንኛውም ሰው እኮ የሆነ ነገር ብንለው አክሽን ካለ ሪአክሽን መኖሩ አይቀርም አይደል? ዝም ብሎ ተጽፎላት ሳይሆን ይችላል እሷ የሆነ ነገር ስትለው የሆነ ነገር ቢጽፍላት ምን ችግር አለው? አስቡት እንግዲህ ይሄ ፈርዘር ሄደ ከባድ ነው። እንደዚህ አይነት ነገር ውስጥ አትግቡ ፕሊስ። እምነት ወሳኝ ነው። በቃ ሰውን ከወደዳችሁት እመኑት። በቃ ምንም አታመጡም። ሲጀመር ባታምኑት ምንም አታመጡም። ይሄ ውስጣችሁን ራሳችሁን ከማስጨነቅ እስክትይዙት ድረስ አታርፉም። በቃ የሆነ ነገር እስክታገኙበት ድረስ አታርፉም። እናንተ ጋር ነው ፔኑ ያለው። ስለዚህ ያንን አላምንበትም። ግን በተቻለ መጠን ደግሞ ይሄ የበዛም ነገር ደግሞ አያስፈልግም። ስልኬ እንዳነጋ አይሆንም ምናምን አይነት መደባበቆችም ደግሞ ትክክል አይደሉም። ካልወደደች ምናልባት የምታወራቸው ሌሎች ሰዎች ሊኖሩ ስለሚችሉ ትጠነቀቃለች ማለት ነው። ይህን እንግዲህ በተደጋጋሚ ካየህባት ማወቅ ትችላለህ። 9ኛ ላይ ደርሰናል። እንግዲህ አካላዊ ቅርርብ የምንለው ነገር እሷ ጋር በጣም ዝቅተኛ ነው። ምናልባት ፐብሊክ ላይ ሆናችሁ ውጪ ላይ አብራችሁ ስትበሉ፣ አብራችሁ ስትጠጡ፣ አብራችሁ ስትሄዱ እጅ ለእጅ መያያዝ፣ መተቃቀፍ የመሰሉ ነገሮችን ብዙም አትፈልጋቸውም። ብዙም ኮምፈርተብል አያደርጋትም። ብቻችሁን ስትሆኑ ኢትስ ኦኬ ልትል ትችላለች ማንም ሰው ካላየ። ግን ይሄ ፐብሊክ ላይ በሚሆኑበት ሰዓት ላይ በጣም በቃ እንዴት ነው ኮምፈርት አይሰጣትም። በጣም ይደብራታል። በቃ ሰው ያየናል ብላ የምትሳቀቃቸው ነገሮች አሉ። ሰው ያየናል ኢን ሴንስ እንዴት ነው በቃ አላመነችበትም። ካንተ ጋር ያላትን ነገር አላመነችበትም። አንደርስታንድ አደርጋለሁ። ብዙ ቦታዎች ላይ በቃ የምንፈራቸው ነገሮች ይኖራሉ። ሰው አየኝ አላየኝ የምንላቸው እሱ ኖርማል ነው። ከዛ ውጪ ነው የምልህ በቃ አለ አይደለ በኮንፊደንስ መሄድ ያለባችሁ ቦታዎች ላይ ስትሄዱ የማታውቁትም ሰው የማታውቁትም ቦታ ሄዳችሁ ለመታየት ካንተ ጋር ኮምፈርት የማይሰጣት እጅን ለመያዝ ለመታቀፍ የሚደብራት የማትፈልግ የምትሸሽ በቃ ይሄ ኖርማል አለ አይደለ እንደዛ የምትሆን ከሆነ አይሆንም። በቃ አልተቀበለችውም። ካንተ ጋር ያላትን ነገር አልተቀበለችውም። አስቡት የማታውቀው ሰው አንተ ፍቅረኛ መሆኗን አወቀ አላወቀ ምንም ማተር አያደርግም እኮ አይደለ? የምታውቀው ሰው ልትፈራ ትችላለች። ጊዜው ላይሆን ይችላል። እሱን እንረዳለሁ። ግን የማታውቀው ሰው ካንተ ጋር መሆኗን አየ አላየ አወቀ አላወቀ ቢግ ዲል አይደለም። ግን አትፈልገውም። ያንንም ካንተ ጋር አብራ ሆና መታየት እጅ ለእጅ ተያይዛ ተቃቅፋ መታየት አትፈልግም። እንግዲህ ይሄ ከሆነ እውነታውን መቀበል ያስፈልጋል። ከላይ ከዘረዘርኳቸው ነገሮችም ጋር አንድ ላይ አድርገ ማለት ነው። 10ኛ ላይ በመጨረሻ ደረጃ ማለት ነው ያስቀመጥኩላችሁ በንጽጽር ታይሃለች። ከሌሎች ወንዶች ጋር ታነጻጽርሃለች። ሁልጊዜ በቃ እገሌ እኮ እንደዚህ ያደርግልኝ ነበር፣ እንደዚህ ሆኖ ነበር፣ የገሌት ፍቅረኛ እኮ እንደዚህ አድርጎላት፣ በቃ ሁልጊዜ አንተ የሆነ የጎደለ ነገር እንዳለ አሁን አንተ በቂ እንዳልሆንክ አንተ ሙሉ እንዳልሆንክ እንዲሰማ ታደርጋለች በንጽጽር ማለት ነው። ምናልባትም አሁን ላይ የሚያወራት ሰዎች ሊኖሩ ይችላሉ። ከነሱ ጋርም ሳይቀር አንተ አታውቅም ታነጻጽርሃለች። በቃ እንደዚህ ሆኖ እንደዚህ ብታደርግ በቃ አለ አይደለ ምንም ሳቲስፋክሽን የላትም። አንተ በምታደርጋቸው ነገሮች ምንም በቃ የሚያስደስታት ነገር የለምና ታነጻጽርሃለች። ሁል ጊዜ በቃ ምክንያት ሰበብ እየፈለገች ከሌሎች ወንዶች ጋር ታነጻጽርሃለች። ሰው እነዚህን 10 ነገሮች ከተመለከትክ ወንድሜ እንደማትወድ እንደማታፈቅር ማወቅና ማረጋገጥ ትችላለህ። ፍቅር የሁለት ሰዎች ስሜት ነው። አንተ ብትወዳትም አንተ ብታፈቅራትም እሷ ለአንተ ያላት ስሜት በዛው ልክ ተመሳሳይ ካልሆነ መጎዳት ነው የሚተርፈው። ሰው ሙቭ አድርግ። እያየህ እንዳላየህ አትለፍ። እነዚህ ምልክቶች ችላ አትበላቸው። ህይወት ይቀጥላል። በነገራችን ላይ
ትክክለኛ ባልሆነ ቦታ ላይ ግን ጊዜያችንን፣ ኢነርጂያችንን፣ ብዙ ነገራችንን ዌስት እናደርጋለን እና ይሄ ቪዲዮ ለዛ የሚጠቅም ነው። በነገራችን ላይ አንድ መጽሐፍ ላይ ያነበብኩት ነገር አለና ይሄ ኢኮኖሚካሊም ስኬታማ ለመሆን በምታደርገው ጉዞ፣ በምታደርገው መንገድ ራስን ለመለወጥ ማለት ነው፣ በዛ መንገድ ውስጥ እንዳይሳካልህ ከሚያደርጉ ነገሮች በጥናት የተረጋገጠ ነው። ወደ 30 ነገሮች ተዘርዝሯል ፌል እንድናደርግ የሚያደርጉን ማለት ነው በስኬት ጉዟችን ላይ ማለት ነው። ከነዛ ውስጥ አንዱ ምን እንደሆነ ታውቃላችሁ? ይሄ የተሳሳተ ሰው ጋር መሆን፣ የተሳሳተ የፍቅር ግንኙነት ውስጥ መሆን በቃ ትልቁ እንቅፋት ይሆንብሃል በላይፍህ ላይ ማለት ነው። ምክንያቱም አላማህን፣ ኤነርጂህን፣ ያለህን የምትጥረውን ነገር ማለት ነው እንዳትጥር፣ በዚህ እንድትወሰድ፣ አላማ ቢስ እንድትሆን ያደርግሃል ትክክለኛው ሰው ጋር ካልሆንክ ማለት ነው። እና እንደ ቀላል እንዳታዩት። እዚህ ላይ ማይሆናችሁን ሰው አውቃችሁ ሙቭ ማድረግ ትክክለኛ ውሳኔ ነው። አለበለዚያ ግን ከስኬታችሁ ከመንገዳችሁ ወደ ኋላ ስለሚያስቀራችሁ ማለት ነው። ሰው የዛሬው ቪዲዮ ይሄንን ይመስል ነበር። እንደጠቀማችሁ እንደተማራችሁበት ምንም አልጠራጠርም። እዚህ ድረስ ካያችሁ ተወዳችሁታል ማለት ነው። ላይክ አድርጉትና አሳውቁኝ። በቀጣይ በሌላ በአዲስ ቆንጆ ቪዲዮ እንገናኛለን። እስከዛው ግን ናፊዳር ቲዩብን ሰብስክራይብ ካላደረጋችሁ የእውነት በጣም ብዙ ነገር አምልጧችኋል። ቶሎ ሰብስክራይብ አድርጉ፣ ብዙ የኛን ሚስጥሮች ትሰማላችሁ። በቅርቡ ደግሞ 100,000 ሰብስክራይበር እንገባለን። ስለዚህ የዚህ ጉዞ አካል ሁኑ። ሁላችሁንም በጣም ወዳችኋለሁ። አመሰግናለሁ። ቻው